ሰላም አዲስ አበባ ኢትዮጵያ በመላው ዓለም የምትገኙ የመልፈኛው ቤተሰቦች እንዴት ናችሁ? በአዳዲስ ጉዳዮች በድጋሚ ተገናኝተናል። በቀጥታ ወደ ጉዳዮቻችን እንገባለን። በዝርዝር የምንመለከታቸው ሐሳቦች አሉ። ዝውውሮችን በተመለከተ ቪኒ ጁኒየር ምን እድል አለው በአርሰናል ቤት የሚለውን በስፋት የምንመለከተው ጉዳይ ነው። ከአርሰናል ውል ማራዘሞች ጋር በተያያዘ ባለፉት ቀናት ትናንትናም ዛሬም ረፋድ ላይ የወጡ መረጃዎች አሉ። እነሱን ጠቅለል አድርገን እናነሳለን። ዴክላን ራይስ፣ ማርቲን ኦዴጋርድ እንደ ቡካዮ ሳካን በተመለከተ የሚነሱ ጉዳዮች አሉ። ጋብሪኤል ማርቲኔሊን እንዲሁም ጁሪን ቲምበርን የተመለከቱ ሐሳቦችን የነገራችሁን ቆያለን። ትናንትና ብራይተንን ባሸነፈበት ጨዋታ አርሰናል በጣም ጥሩ ብቃት ያሳዩ ተጫዋቾች አሉ። ማክስ ዳውማን፣ ኬፓ አሪዛባላጋን የመሰሉ ተጫዋቾች፣ አንድሬ ሃርማን አናውስን በተመለከተ ሚኬል አርቴታ የሰጠው አስተያየት አለ። አርሰናል በእንግሊዝ ታሪክ ታይቶ የማይታወቅ ክብረ ወሰንም ትናንትና አስመዝግቧል። የክብረ ወሰን ምንድን ነው? እስካሁን የትኛውን ቡድን አድርጎት የማያውቀው? ከዛ ውጪ ስለ ሚኬል አርቴታና ስለ ሩበን አሞሪም የወሩ ምርጥ አሰልጣኝነት የምናነሳቸው ጉዳዮች አሉ። በማንቸስተር ዩናይትድ ደጋፊዎች በኩል ሩበን አሞሪም የወሩ ምርጥ አሰልጣኝ ይሆናሉ ብለው እየጠበቁ ይገኛሉ። በጣም ሊያስቅም የሚችል ነገር ሊሆን ይችላል። እንመለስበታለን። በስፋት እየተነሱ እየተባሉ ያሉ ጉዳዮች አሉ። ከጨዋታው መጠናቀቅ በኋላ ስለ ካራባው ካፕ አንዳንድ መረጃዎችን እናነሳለን። አብራችሁን ቆዩ። ኢትዮርሳን ቻናልን ሰብስክራይብ አድርጉ። ቤተሰቡን በየዕለቱ አዳዲስ ጉዳዮችን ይዘን እንመጣለን። ቤተሰብነታችሁ አይለየን። ይህንን ቻናል ለወዳጆቻችሁ ሼር አድርጉ፣ አስተዋውቁልን። በተለይ አርሰናል ኮሚኒቲን የአርሰናል አንድ ቤተሰብ መፍጠር አለብንና በዛ ብለን እዚህ መገናኘት አለብን። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጥታ ወደ ጉዳዮቻችን እናልፋለን። 32 ዓመታት የተቆጠሩበት ውድድር ነው አርሰናል የካራባው ካፕን ካሸነፈ። በእነዚህ 32 ዓመታት ብዙ ጊዜ አርሰን ቬንገርም ሌሎች በአርሰናል ቤት የመጡ አሰልጣኞችም ጭምር ራሱ ሚኬል አርቴታም ጭምር በውድድሩ ላይ ብዙ መዝለቅ አይፈልግም። ወጣት ተጫዋቾችን አዳዲስ ተጫዋቾችን አሰልፎ በውጤት ረገድ ያን ያክል እድል ለመስጠት እንጂ በካራባው ካፕ ላይ ቆይቶ ካራባው ካፕን ለማሸነፍ ጥረት ሲደረጉ አልነበረም። ዘንድሮ ግን እንደዚህ አይደለም ብሏል ሚኬል አርቴታ። ትናንትናም በሜዳ ላይ ያንን ተመልክተናል። ከጨዋታው አስቀድሞ ለብዙ ዓመታት ያላሸነፍነው ውድድር ነው ብሏል ካራባው ካፕን። ስለዚህ ከዛሬ ጀምሮ ደግሞ ወደ ማሸነፍ ለመምጣት ይህንን ውድድር አንድ ብለን ጀምራለን ብሎ የተናገረው አስተያየት የሚታወቅ ነውና ትናንትናም በመጀመሪያው አጋማሽ በእርግጥ በአርሰናል ቤት የተሰለፉ ተጫዋቾችን ላንሳላችሁና በጣም ልዩነቱ የሰፋ ነው። ተቀያሪ ወንበር ላይ ከነበሩ ተጫዋቾች አንጻር ግብ ጠባቂ ላይ ኬፓ አሪዛባላጋ ነበረ። ክርስቲያን ሞስኬራና ኢንካፔ የማል ስፍራ ተከላካዮች ናቸው። በቀኝና በግራ ቤን ዋይትና ሉዊስ ስኬሊ፣ አማካኝ ስፍራ ላይ ክርስቲያን ኖርጋርድ፣ ንዋኔሪ እንዲሁም ደግሞ ሚካኤል ሜሬኖ፣ በአጥቂ ስፍራ ላይ ማክስ ዳውማን፣ ኤበሬቺ ኤዜ፣ ሌላኛው ደግሞ አዲሱ የአርሰናል እንግዲህ ጥሩ ተጫዋች ይሆናል ተብሎ በቀጣይ ጊዜ አጥቂ ስፍራ ላይ ልንመለከተው የምንችለው እንግዲህ አናውስን በተመለከተም ወደ በኋላ ላይ በዝርዝር አንድሬ ሃርማን አናውስን በተመለከተ የሚነሱ ጉዳዮች አሉ። በርከት ያሉ የአላየንድ አካዳሚ ውጤት ተጫዋቾች ነበሩ። ማክስ ዳውማን፣ ሃርማን አናውስ፣ ከዛ በተጨማሪ ኤታን ንዋኔሪ፣ ሉዊስ ስኬሊ በአርሰናል አካዳሚ አላየንድ ውስጥ ኤበሬቺ ኤዜን ስንጨምር ከባለፈው አሰላለፍ ደግሞ አርሰናል 10 ተጫዋቾችን ቀይሮ ኤበሬቺ ኤዜን ብቻ ነው ይዞ ወደ ሜዳ የገባውና በአስገራሚ ሁኔታ ጨዋታው 2-0 ተጠናቋል። በሁለተኛው አጋማሽ ኤታን ንዋኔሪ ተቀይሮ የገባው ቡካዮ ሳካ ግብ አስቆጠሩና ጨዋታው 2-0 ተጠናቀቀ። ከአርሰናል ጋር በተያያዘ በእንግሊዝ ታሪክ አዲስ ክብረ ወሰን አስመዝግቧል ያለውም በዚህ ነው። በእንግሊዝ ታሪክ በኦክቶበር ወር በአንድ ወር ውስጥ 6 ጨዋታ አድርጎ 6ቱንም አሸንፎ ምንም ግብ ሳይቆጠርበት ያጠናቀቀ አንድም ቡድን የለም። 2 የቻምፒየንስ ሊግ ጨዋታዎችን አሸንፏል። እነዚህ 2 የቻምፒየንስ ሊግ ጨዋታዎች ኦሎምፒያኮስና አትሌቲኮ ማድሪድ ላይ 6 ግቦች የተቆጠሩባቸው ናቸው። ምንም ግብ ሳይቆጠርበት ይወጣበት ነበረ። በፕሪሚየር ሊጉም ሌሎች ጨዋታዎች አሉ በተከታታይ በድል ያጠናቀቀበት ፕሪሚየር ሊጉ ላይ። ከዛ በተጨማሪ በዚህ በካራባው ካፕ የዚህ አራተኛው ዙር ትናንትና ብራይተንን ያሸነፈበት ጨዋታ ይጠቀሳል። ማክስ ዳውማን ትናንትና የመጀመሪያው ተሰላፊ ነበረ። በሜዳ ላይ ከገቡ ተጫዋቾች መካከል ትናንትና 15 ዓመት ከ302 ቀኑ ነበርና በእንግሊዝ ብቻ አይደለም በጣም ወጣት ከሚባሉ የመጀመሪያ ተሰላፊዎች መካከል የሚጠቀስ ነው። በአርሰናል ቤት ታሪክ ደግሞ በእድሜ ትንሹ የመጀመሪያ አሰላለፍ ላይ መግባት የቻለ ተጫዋች መሆን ችሏል። ትናንትና ይህንን ታሪክ አስመዝግቧል። ለመጀመሪያ ድል የተሰጠው ተጫዋች ነበር። ትናንትና ማርቲን ኦዴጋርድ አስቀድሞ ከጨዋታው አስቀድሞ ለአርሰናል
ኮሚኒቲ ሴንተር ውስጥ ላሉ ታዳጊ ህጻናት የክለቡን የስቴዲየም የኤምሬትስ የስቴዲየም መግቢያ አዘጋጅቶላቸው ነበርና ጨዋታውን ላይም ታደመው ተመልክተናቸው እነዚህ 40 ህጻናት ለቡድኑም ግን ለአርሰናል በጣም ትልቅ መነሳሽነትን የፈጠረ ነበረ። በአጠቃላይ ቀደም እንዳነሳሁት ነው በዚህ በ6 ጨዋታዎች መካከል 12 ግቦችን አስቆጥሯል። አርሰናል 6 ክሊን ሺቶችን አስመዝግቧል። 6 ጨዋታዎችን አሸንፏል። ምንም አልተሸነፈም፣ ምንም ግብ አልተቆጠረበትም። በዚህ ሂደት ላይ 4-0 እና 2-0 በቻምፒየንስ ሊግ ኦሎምፒያኮስንና አትሌቲኮ ደ ማድሪድን ያሸነፈበት ጨዋታ ይጠቀሳል። ብራይተንን 2-0፣ ክሪስታል ፓላስን 1-0፣ ፉልሃምን 1-0፣ ዌስትሃምን 2-0 በዚህ ሁሉ ሂደት የተቆጠሩ ግቦች ናቸው። አርሰናል ያሸነፈበት መንገድ ነው። ጥሩ የሚባል እንቅስቃሴም ባለፉት ቀናት ተመልክተናል። ትናንትናም በአርሰናል ተቀያሪ ወንበር ላይ ቡካዮ ሳካ፣ ዴክላን ራይስ፣ ሪካርዶ ካላፊዮሪ፣ ዙቢሜንዲ፣ ቲምበር፣ ትሮሳርድ፣ ጋብሪኤል እንዲሁም ራያ ነበሩ ከቪክተር ጊዮኬሬሽ ጨምሮ። ነገር ግን አርሰናል የተጠቀማቸው አብዛኞቹ ተጫዋቾች ወጣቶች ነበሩና በጣም ጥሩ ውጤት የተመዘገበበት ነበር። ከጨዋታው መጠናቀቅ በኋላ ጥሩ እንቅስቃሴ ያደረጉ ተጫዋቾች አሉ። ማክስ ዳውማን የተለየ ተጫዋችነቱን አሳይቷል። ሚኬል አርቴታ ልምምድ ላይ ሱን ተመልክተ ሁለት መንገዶች አሉ። አንደኛው ሱን ማጫወት፣ ሁለተኛው ደግሞ ውር መሆን አለመመልከት ወይም እሱን አለማየት የሚል ጉዳይ ሲያነሳ ነበር። ትናንትና በሜዳ ላይ 70 ደቂቃዎችን ቆይቷል። በጣም ድንቅ ነበረ። በሚኬል አርቴታ በኩል እንዴት ተጫዋቹ የመጀመሪያ ተሰላፊነት እድል እንደተሰጠው ሲነገረው ምን አይነት ሪአክሽን እንደነበረው ሲናገር ትንሽ የፈገግታ ነበር ያሳየው። ብዙም አልተደነቀም ብሏል። ትናንትና የኬፓ አሪዛባላጋን ብቃት እንዴት አያችሁት? እስቲ ጻፉልን ሐሳቦቻችሁን። ኬፓ በጣም ድንቅ ነበረ። ጥሩ ኳሶችን ሴቭ አድርጓል። ከዛ ውጪ እኔ ላነሳው የምፈልገው አንድ ጉዳይ አለ። ትናንትና በመጀመሪያዎቹ 10-20 ደቂቃዎች ላይ አርሰናል የነበረበት ክፍተት ብዙ የግብ ሙከራዎችም ሲሞከሩበት ነበር። ኬፓ 2-3 በጣም ጥሩ የግብ ድሎችን አድኗል። ነገር ግን በዋናው ቡድንና በአርሰናል ሁለተኛ ተቀያሪ ቡድን ውስጥ በተለይ ደግሞ በረጅም ጊዜ ዓመታት በፊት አርሰናል እንደዚህ ሲቸገር ብዙ ሙከራዎችን ሲሞከሩበት የተመለከትንበት ነውና ምን ያክል በጣም ድንቅ ቡድን እንደተሰራ የትናንትናው የመጀመሪያ 10 እና 20 ደቂቃ ብቻ እንኳን ማሳያ ሊሆን ይችላል። በጣም ጥሩ የተጫወተበት ነበረ። ከአርሰናል ጋር በተያያዘ በማንቸስተር ዩናይትድ በኩል ቅድም ሳነሳው ነበር። ማንቸስተር ዩናይትድ በዚህ በኦክቶበር ወር 3 ጨዋታዎችን አድርጓል። አርሰናል 6 ጨዋታዎችን ያደረገው በሊግ ካፕ በግሪምስቢ ታውን ተሸንፎ መውጣቱን ተከትሎ ያ የሚነሳ ጉዳይ ነው። ከዛ ውጪ በሊግ ካፕ መጫወት አይችልም፣ በቻምፒየንስ ሊግም ላይ የለበትም። ስለዚህ 3 ጨዋታ ያነሰ ቁጥር ነው ያደረገው። ነገር ግን በፕሪሚየር ሊጉ ላይ ሰንደርላንድን 2-0፣ ሊቨርፑልን 2-1፣ ብራይተንን 4-2 አሸንፏልና በአሰልጣኙ በኩል የዚህ የወሩ ምርጥ አሰልጣኝ ይባላሉ በሚል ደጋፊዎች ገና ከወዲሁ ሀሳቦቻቸውን ሲሰጡ ነበር። ነገር ግን እናንተ ማን የሚያሸንፍ ይመስላችኋል? ሚኬል አርቴታ ወይስ ሩበን አሞሪም? ሀሳቦቻችሁን ጻፉልን። በተለይ በሚኬል አርቴታ በኩል 6 ጨዋታዎችን አሸንፏል። እነዚህ 6 ጨዋታዎች በጣም የሚያስገርሙ ናቸው። በጣም ብዙ የተባለበት ነውና በተደጋጋሚ አንስቻለሁ። ቀደምም እንዳነሳሁት በ6 ጨዋታዎች ላይ የማይመስሉ ቁጥሮችን የተመዘገቡበት አርሰናል ሙከራ እንኳን የማይሞከርበት ቡድን እስኪሆን ድረስ በጣም የተደረጀ መከላከል ያለው በጣም ድንቅ ቡድን ሆኗል። ኦሎምፒያኮስን፣ ዌስትሃምን፣ ፉልሃምን፣ ክሪስታል ፓላስን፣ ብራይተንን፣ አትሌቲኮ ማድሪድን ያሸነፈበት ጨዋታ ነውና በእነዚህ ሂደት ላይ ሚኬል አርቴታ የወሩ ምርጥ ተብሎ ካልተመረጠ ነገሮች በጣም ከባድ ነው የሚሆኑት። ለሁሉም በቀጣይ የምንጠብቀው ነው የሚሆነው። ሌሎች ጉዳዮችን ላንሳ ከጨዋታው ጋር በተያያዘ ቀደም መግቢያ ላይ ሳነሳው የነበረው ሃርማን አናውስ እንግዲህ አንድሬ ሃርማን አናውስ በጣም ታዳጊ ተጫዋች ነው። 17 ዓመቱ ላይ ይገኛል። ከዛ ውጪ በጣም በጥሩ መንገድ ትናንትናም ሲጫወት ነበረ። በቡድኑ በኩል 2016 ላይ ነበር የአርሰናል ወጣት ቡድንን አሌንድን የተቀላቀለው። በእርግጥ በማች ዴይ ስኳድ ውስጥ ሊቨርፑልን አርሰናል በገጠመበትና 1-0 በተሸነፈበት ጨዋታ ላይ በፕሪሚየር ሊጉ ላይ ሳይቀየር በተቀያሪ ወንበር ላይ ተቀምጦ ነበረ። በፕሪሲዝን ደግሞ 14 ደቂቃዎችን አርሰናልና ኒውካስል ባደረጉት ጨዋታ ላይ ተጫውቶ ነበረ። ባለፈው የውድድር ዘመን 18 ግቦችን በ37 ጨዋታዎች አስቆጥሯል። የኤፍኤ ካፕ የዩዝ ካፕ ላይ እንዲሁም ደግሞ በዚህ በፉልሃም ጨዋታ ላይ ያስቆጠረው በቻምፒየንስ ሊግ ደግሞ የወጣቶች የዩዝ ሊግ ላይ ፓሪስ ሰን ዠርመን ላይ ግብ አስቆጥሮ ነበረ። ጥሩ አቅም ያለው ተጫዋች ነው። አርሰናል ቤት ትናንትና በአጥቂ ስፍራ ላይ በደንብ ጥሩ ሲንቀሳቀስ ጥሩ ሲጫወት የተመለከትነው ተጫዋች ሆኗል። ቡካዮ ሳካ ከጨዋታው መጠናቀቅ በኋላ የሰጠው አስተያየት አለ። ሚኬል አርቴታም ሌሎችም የሰጧቸው አስተያየት
ክፍተቶች አሉ። ትናንትና ኢታኖ ኔሪ ግብ አስቆጥሯል። ጥሩ ግብ ነበር ያስቆጠረውና በእንግሊዝ የካራባኦ ካፕ ታሪክ 7ኛው በእድሜ ትንሹ ግብ አስቆጣሪ ሆኗል። ትናንትና በእርግጥ ዊሊያም ኤስታቪዮም ግብ አስቆጥሮ ነበር በቼልሲ በኩል። ሁለቱ 6ኛና 7ኛ ደረጃ ላይ ተቀምጧል። የብራይተኑ ሃሪ ሃውሄል የመጀመሪያው 17 ዓመቱ ከ5 ወር ከ3 ቀናት ግብ በማስቆጠር በእድሜ ትንሹ ተጫዋች ነው። ኢታኖ ኔሪ ደግሞ 18 ዓመቱ ከ7 ወር ላይ ይገኛልና ሌላኛውን ክብረ ወሰን ያስመዘገበበት ነውና አርሰናል ቀደም እንዳልኩት ነው በእንግሊዝ ቶፕ ፍላይት ታሪክ በመጀመሪያዎቹ በዚህ በኦክቶበር ወር በተደረጉ 6 ጨዋታዎች 6ቱንም አሸንፎ ግብ ሳይቆጠርበት የሆነ አይነት ፊሎሶፊ ያሳየ ቡድን እንደሆነ ተመልክተናል። የአርሰናል ዴብዝ ተመልክተናል። ትናንትና በእርግጥ አጥቂ ላይ ትንሽ ክፍተቶች እንዳሉ ለምሳሌ ኑኒ ማዱዌኬ ካቨርስ ሌሎችም ተጫዋቾች ገብርኤል ኢየሱስን የመሰለ ተጫዋች የለምና በቀጣይ እነዚህ ተጫዋቾች ደግሞ ሲመለሱ ምን ያክል የተጠናከረ ቡድን እንደሚሆንም መናገር ይቻላል። በሚኬል አርቴታ በኩል ስለ ሞስኬራና ኢንካፒ ጥምረትም ተናግሯል። በጣም ጥሩ ነበሩ ሁለቱም፣ በጣም ጥሩ ኬሚስትሪ ያላቸው፣ አንዳቸውን ማሟላት የሚችሉ ጥሩ ውህደት መፍጠር የሚችሉ ናቸው። ገና 2-3 ልምምዶችን የሰሩት ወደፊት በጣም ከዚህ የተሻሉ ይሆናሉ። ነገር ግን ገና ከነሱ ብዙ ጠብቃለሁ፣ ደስተኛ ነኝ ብሏል። ኬፓን በተመለከተ በጣም ጥሩ ተጫውቷል የሚል ነገር አንስቷል። ነገር ግን አልተደነኩም እንዴት ቢሄቭ ሲያደርግ እንደነበር፣ እንዴት ልምምድ ሲሰራ እንደነበረ፣ ከቡድኑ ጋር እንዴት ኮኔክት እንዳደረገ ትስስሩ በጣም አስገራሚ ነውና ብዙ የሚያስደንቅ አይደለም ያሳየው ብቃት ተብሏል። ዳቪድ ራያ ባይኖር የአርሰናል ግብ ጠባቂ ቦታ ላይ ብዙ ክፍተት የሚያሰጉ ነገሮች እንደሌሉም የሚያሳዩ ብዙ ነገሮችን የተመለከትንበት ነበረ። ትናንትና አላየንዳ አሸንፏል ማለት ይቻላል። በዚሁ ከአርሰናል ጋር በተያዘ ወዳሉ የዝውውር ሐሳቦች ሌሎች ጉዳዮችንም እናነሳለን። ትናንትና ጋብሪኤል ማጋሌሽ ተቀይሮ ከገባ በኋላ ምን ያክል ድንቅ እንደነበረ ተመልክተናል። ከሰሞኑ አንድ አስተያየት ሲሰጥ ነበረ ጋብሪኤል ማጋሌሽ። እኔና ዊሊያም ሳሊባ እንግዲህ ደስታችንን ስንገልጽ በመከላከል ሂደቶች ላይ ልትመለከቱ ትችላላችሁ ይላል። ያ ማለት ደግሞ በመከላከል ረገድ ላይ በልባችን እኔ ተከላካይ ነኝ፣ በልቤ ነው ከልቤ ሆኜ በልበ ሙሉነት ነው መከላከል የምፈልገው ከዊሊያም ሳሊባ ጋር። ለምሳሌ ሳሊባ ታክል ሲያሸንፍ ኳስ ሲያስጥል ሰለብሬት ስናደርግ ተቃራኒ ቡድን በዛ እንዳለን እንዲሰማው እንዲያቅ እንዲፈራ እንፈልጋለንና ለዛ ነው ኢነርጂውንም ወደ ቡድናችን ማጋባት እንፈልጋለን ብሏል። መከላከል ላይ አርሰናል የሚያስደንቅ ጊዜን እያሳለፈ ይገኛል። ለምሳሌ ከ6 ዓመታት በፊት በሁሉም ውድድሮች ላይ የነበረውን ብቃት ያርሰናል እናስታውሳለን። ወደ 6 ዓመታት መለስ ላድርጋችሁ። በመጀመሪያዎቹ 5 ጨዋታዎች በፕሪሚየር ሊጉ ብቻ 96 የግብ ሙከራዎችን አስተናግዷል። ከዋትፈርድ ጋር ብቻ 31 የግብ ሙከራዎች የተሞከረበት አመት ነበረ። አንድ ዋትፈርድ ብቻ 31 ጊዜ አርሰናል ላይ ሞክሯል። የዛኔ የነ ዳቪድ ሉዊስ ቡድን እንደነበረ እናስታውሳለን። አሁን በዚህኛው ውድድር ዘመን አርሰናል በመጀመሪያዎቹ 9 ጨዋታዎች 72 ሙከራዎች ብቻ ነው የተቆጠረበት። ሊቨርፑልን፣ ማንቸስተር ዩናይትድን፣ ኒውካስል ዩናይትድን፣ ክሪስታል ፓላስን፣ ማንቸስተር ሲቲን አይነት ቡድኖች ገጥሞ በጣም አስደናቂ ቡድን እንደሆነ መናገር ይቻላል። መከላከሉ ማጥቃቱም የተዋጣለት ቡድን እንደሆነ በደንብ እየተመለከትን እንገኛለንና ትናንትና ጋብሪኤል ተቀይሮ ሲገባ የቡድኑን ፍጹም ለውጥ የተመለከትንበት ነበረ። የብራይተኑ አሰልጣኝ ፋቢያን ሀርዝለር ስለ ጋብሪኤል፣ ስለ አርሰናል ዲፌንዲንግ፣ ስለ አርሰናል የቆመ ኳስ ያነሷቸው ጉዳዮች አሉ። እነሱን አንድ ለአንድ መከላከል ጭራሽ የማይታሰብ ነው ይላሉ። የአርሰናልን የቆመ ኳስ አጠቃቀምን በተመለከተ አስተያየታቸውን ሲሰጡ የመጀመሪያው ነገር እሱ ነው። በአንድ ለአንድ አጋጣሚ እነሱ መከላከል በጣም ፈጽሞ የማይቻል ነው። ለዛም ነገሩን የሚያከብደው ደግሞ ጋብሪኤል ብቻ አይደለም ስጋት የሚፈጥረው ሁሉም በጋራ የሚፈጥሩት እንቅስቃሴ ብሎክ ለማድረግ አንደኛው ለአንደኛው ነገሮችን ያመቻቻልና ነገሩ ከባድ ለመከላከልም በጣም አዳጋች ይሆናል። እኛ ደግሞ በመከላከል ነገር ጥሩ ቁጥሮች አሉ። ትናንትና በእርግጥ አርሰናል ከቆም ኳሶች ወይም ከሴት ፒስ ከኮርነር ከማዘን ምንም አይነት ግብ አላስቆጠረም። ከኦፕን ፕሌይ የተቆጠሩ ግቦች ናቸውና የቆመ ኳስ ብቻ ያስቆጥራል ለሚባለው ቡድንም እንደዚህ አይነት አጋጣሚዎችን ማሳየት የተቻለበት ጨዋታ ነው።
ብራይተን ከሞላ ጎደል ጥሩ ስብስቡን ይዞ ወደ ሜዳ የገባበት ነው። የሴት ፒስ ካልቸርን በተመለከተ አርሰናል ለረጅም ጊዜ ይህንን ቢውልድ አድርጎታል። እኛም እየሞከርን እንገኛለን። በአንዴ ግን እነሱ ላይ አንደርስም። በአመታት በተለያየ ጊዜ ባለሙያዎችን በመቅጠርም ጭምር ነው አርሰናል ለዚህ የደረሰው። የስራ ውጤት ነውና ሌላ የተለየ ነገር የለውም በሚል ያነሳው ጉዳይ ለፋቢያን ሃርዝለር ከጨዋታው መጠናቀቅ በኋላ በሰጡት አስተያየት እነዚህ የሚነሱ ጉዳዮች ናቸው። ሌሎች ጉዳዮችን ደግሞ ላንሳ። ከጉዳት ዜናዎች ጋር በተያዘ አርሰናልን በተመለከተ የኖኒ ማዱዌኬ ጉዳይ ብዙ ከዚህ በፊት ስለ ካቨርስ ስናነሳ በቶሎ እንደሚያገግም ከሚጠበቀው ጊዜ በላይ እንደማይፈጅበትና ቶሎ ወደ ሜዳ እንደሚመለስ የአርሰናል የሕክምና ባለሙያዎች ጭምር የሚደነቁበት አይነት ተጫዋች እንደሆነ አንስቼላችኋለሁ። አሁን ተመሳሳይ ነገር ለኖኒ ማዱዌኬ እየሰማን እንገኛለን። በእርግጥ አርሰናል ተጫዋቹን ማጣደፍ አልፈለገም ተብሏል። የግል ልምዶችን፣ የሩጫ ስራዎችን፣ የሪሃብ ስራዎችን አጠናቆ በግሉ የሜዳ ላይ ስራዎችን ስለመጀመሩ የሚያሳዩ ዘገባዎችን ተመልክቻለሁ። ከኖኒ ማዱዌኬ ጋር በተያያዘ በአጭር ጊዜ ቶሎ የአርሰናል የሕክምና ቡድን አባላት እርግጠኛ በሚሆኑበት ጊዜ ወደ ሜዳ ይመለሳል ተብሎ ይጠበቃል። ከጋብሪኤል ማጋሌሽ ጋር በተያዘ የሚነሳውን ጉዳይ ቀደም አነሳውላችሁ። ጋብሪኤል ማርቲኔሊን ደግሞ በተመለከተ በአርሰናል እስከ 2027 ድረስ ውል አለው። ከዛ ውጪ ትናንትናም ለዴክላን ራይስ ሳነሳው ነበረ። ጁሪን ቲምበርን በተመለከተ አርሰናል አንሰርቴኒቲ ውስጥ መግባት አይፈልግም። አጠራጣሪ ነገሮችን ተጫዋቾቹ በነጻ ይለቃሉ ወይስ ደግሞ በክለቡ ይቆያሉ የሚሉ ነገሮችን ማስቀረት ይፈልጋልና ዴክላን ራይስን በተመለከተ 2 ዓመት ከግማሽ ያክል ከዛም ላቅ ያለ ጊዜ አለው። 2 ዓመት ከ6 ወር ከ7 ወር ያክል ውል አለው። ዴክላን ራይስን በተመለከተ ጁሪን ቲምበርንም በተመለከተ ተመሳሳይ ውል አለው። ነገር ግን ውላቸውን ለማደስ የሚኬል አርቴታ ቡድን ከነዚህ ተጫዋቾች ጋር ድርድር እያደረገ እንደሚገኝ ተሰምቷል። ሌላኛው ጉዳይ ግን የጋብሪኤል ማርቲኔሊ ጉዳይ ነው። ኮንትራቱ እስከ 2027 ድረስ የሚቆይ ነው። አርሰናል ደግሞ በአማራጭነት አንድ ተጨማሪ ዓመት የማራዘም የተጫዋቹን ውል እስከ 2028 ድረስ የማድረግ መብት አለውና እሱን አንቀጽ እስክሱን ክሎዝ አክቲቬት ለማድረግ ፍላጎት እያሳየ እንደሆነና በቀጣይ ቀናት ይፋ የሚደረግ መረጃ እንደሆነ ተሰምቷል። በቡካዮ ሳካ ጉዳይ ተደጋጋሚ ነገር ተብሏል። በተለይ ከውል ማራዘሞች ጋር በተያያዘ ብዙዎቹ ነገሮች የማላነሳላችሁ ሳይነሱ በብዙሃን መገናኛዎች ዘገባ ውስጥ ሳይካተቱ ቀርተው አይደለም፣ ነገር ግን ተደጋጋሚ እንዳይሆን በሚል ነው። ምክንያቱም ነገሮቹ እንዳያሰለቹ ቡካዮ ሳካን በተመለከተ የዴክላን ራይስን የጁሪን ቲምበር ጉዳይ ዛሬም የወጡ መረጃዎች በቀጣይ ቀናት ይፋ ሊደረጉ ይችላሉ። ውለው አጣን እንዳለ የተጠናቀቀ ጉዳይ ነው የሚሉ ነገሮች አሉ። በአርሰናል በኩል አሁን የቡካዮ ሳካም ውል በረጅም ሳምንታት በፊት ተነስቶ በመሃል ዝም ያለ ጉዳይ ነበር። በደሞዝ ጉዳይ ያለቁ ነገሮች አሉ፣ የመጨረሻ ወረቀት ስራዎች ይቀራሉ የሚሉ ጉዳዮችን ተመልክተናል። አርሰናል የተጫዋቹን ውል 18 ወራት ብቻ ነው የሚቀረውና ከዛም ቶሎ ለማራዘም ሌሎች ስጋቶች ውስጥ ሌሎች ቡድኖች ፍላጎት ውስጥ እንዳይገባ ለማድረግ ጥረቶች እየተደረጉ እንዳለ እየተመለከት እንገኛለን። ከቡካዮ ሳካ ጋር በተያያዘ በእርግጥ እሱም አንድ ሀሳብ ያነሳል። ዘንድሮ የዓመት የኛ ነው ያ ስትሮንግ የሆነ ግሩፕ እንዳለን ስትሮንግ የሆነ ስብስብ ጠንካራ ስብስብ እንዳለን ይሰማኛል የሚል ነገር አንስቷል። ብዙ ኳሊቲ ያላቸው ተጫዋቾች አሉ፣ ያንን ደግሞ በደንብ አሳይተናል። ኦልሬዲ ብዙ ተጫዋቾች በጉዳት አተናል። ነገር ግን እነዚህ ተጫዋቾች ተጎድተው ሌሎች የሚገቡ ተጫዋቾች ደግሞ ምን አይነት ኳሊቲ እንዳላቸው ምን አይነት ጠንካራ ቡድን እንዳለ የሚያሳይ ነውና በዚህ ውድድር ዘመን የተለየ ነገር እንጠብቃለን። በዛም ደግሞ አምናለው የዋንጫ ዓመት እንደሚሆን የሚል አስተያየቱን ሰጥቷል። ቡካዮ ሳካ በእርግጥም የዋንጫ ዓመት እንደሚሆን ብዙ የሚነሳ ጉዳይ ነው። እነዚህ የጉዳት ዜናዎች ከአርሰናል ጋር በተያያዘ የአሰልጣኙ የወሩ ምርጥነትም ጭምር እየተነሱ ካሉ ዝርዝር መረጃዎች መካከል የሚጠቀሱ ናቸው። ሌላኛውን ጉዳይ ላንሳ፣ ስለ ቪኒ ጁኒየርን በተመለከተ አንዳንድ የዴታዎችን ይፋ የሚያደርጉ ተቋማት አሉ። ከነዚህ መካከል ስኮር 90 የተባለ ተቋም በጣም ዝርዝር ጉዳዮችን ይዞ ወጥቷል። ካነሳቸው ጉዳዮች መካከል እንዴት ነው ቪኒ ጁኒየርን ክለቦች ሊያስፈርሙ የሚችሉበት እድል ምን ያክል ነው? በሪያል ማድሪድ ምን ያክል % የመቆየት እድል አለው? ወደ ሳውዲ ፕሮ ሊግ ምን ያክል የመሄድ እድል አለው? ቸልሲ፣ ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ሌሎችም እነ ማንቸስተር ሲቲስ ምን ያክል ተጫዋቹን ፓሪስ ሰን ዠርመንን ጨምሮ ማግኘት እድል አላቸው በሚለው ላይ ቁጥሮችን አውጥቷል። ባለፈው
የዚህ የኤል ክላሲኮ ጨዋታ ላይ ባርሴሎናን በገጠሙበትና 2-1 ባሸነፉበት ጨዋታ ላይ በሜዳ ላይ ጥሩ ከነበሩ ተጫዋቾች መካከል አንደኛው ነው። 70ኛው ደቂቃ አካባቢ አሰልጣኝ ቻቪ አሎንሶ ተጫዋቹን ለመቀየር ፍላጎት አሳይቶ ተጫዋቹ እንዲቀየር በሚወስንበት ጊዜ ተጫዋቹ እሱ እንደሚቀየር ሲያቅ አላመነም። ሚስተር እኔ ነው ወይ የምቀየረው በሚል ሲጠይቅ ነበር አሰልጣኝ ቻቪ አሎንሶን ከርቀት። ከዛ በኋላ ደግሞ ዳዛን የተባለ አንድ የቴሌቪዥን ጣቢያ አለ በስፔን ያንን ጉዳይ ደግሞ ይፋ ካደረገው ከጨዋታው መጠናቀቅ በኋላ ምንድነው በዳዛን ላይ ተመለከትነው ይህንን ክለብ በእርግጥ መልቀቅ አለብኝ እለቃለሁ እያለ ነበር። ከሜዳ ሲወጣ ያለው ሁሉ ጊዜ እኔ ነኝ የምቀየረው አይነት ስሜትን ያሳደረ ነበረ። የቡድኑ ኮከብ የማይነካው ተጫዋች ነበር። አሁን ግን እንደዛ አይደለምና ብዙ መገናኛዎች ቪኒ ጁኒየር ሞጫ በሩን እየተመለከተ ይገኛል በሚል በተደጋጋሚ ብዙ ዘገባዎችን ሲሰሩ ተመልክተናል። አርሰናል ደግሞ በዚህ ተጫዋች ዙሪያ ሳይሆን በሮድሪጎ ዙሪያ ስሙ ሲያዝ ነበር በክረምቱ። አሁን ደግሞ አንዳንድ ብዙ መገናኛዎች አርሰናል ተጫዋቹን የማግኘት እድል አለው በሚል ስለ ቪኒ ጁኒየር በዝርዝር ይዘውት የወጡት ዘገባ አለ። ከነዚህ መካከል ቀደም ያነሳሁት ስኮር 90 ይዘውት የወጣው ቁጥሮች አሉ። ከነዚህ ቁጥሮች መካከል ቪኒ ጁኒየር በሪያል ማድሪድ የመቆየት 55% እድል አለው ፕሮባቢሊቲውን ሲያስቀምጥ፣ ቀጣይ ክለቦቹ ደግሞ ወደ ሳውዲ የሚሆን ከሆነ 13% የሳውዲ ክለቦችን የመቀላቀል እድል አለው። ሊቨርፑልና አርሰናልን ፓሪስ ሰን ዠርመንን የመቀላቀል ደግሞ 5% እድል አለው። እነዚህ ክለቦች 5% ተጫዋቹን የማስፈረም እድል አላቸው የሚል ጉዳዮችን ያነሳል። ቸልሲ፣ ማንቸስተር ዩናይትድ 4% ተጫዋቹን የማስፈረም እድል አላቸው በሚል ተቀምጧል። ከተጫዋቹ ጋር በተያያዘ በአውሮፓ የሚቆይ ከሆነ የእንግሊዝ ክለቦች በጣም የመጀመሪያ አማራጭ ሊሆኑ ይችላሉ። ተጫዋቹን ደግሞ ለመክፈል አቅምም ካላቸው ክለቦች መካከል አርሰናል ቀዳሚው ነው። ከዛ ውጪ በሚኬል አርቴታ ስር እየተገነባ ያለው የአሸናፊ ቡድን ለሌሎች ተጫዋቾች እምቢ የሚሉት እየሆነ አይደለምና ያንንም በተመለከተ ጥሩ ቆይታን ይኖረዋል ተብሎ ይጠበቃል። ወደ አርሰናል የሚመጣበት ሰፊ እድል እንዳለ መናገር ይቻላል። በአጠቃላይ በሁሉም ውድድሮች አርሰናል እንግዲህ አሁን ከ630 በላይ ደቂቃዎችን ከ640 በላይ ደቂቃዎችን አስቆጥሯል። ግብ ከተቆጠረበት ለመጨረሻ ጊዜ ቮልትማደ ኒውካስል ዩናይትድ ተጫዋች ነበር ግብ ያስቆጠረው። ኦሎምፒያኮስ፣ ዌስትሃም፣ ፉላም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ብራይተን በሙሉ ግብ ማስቆጠር አልቻሉም። በሳምንቱ መጨረሻ ደግሞ ከብራይተን ጋር የሚጫወትበት ጨዋታ በአርሰናል በኩል የሚጠበቅ ነው። በደንብ ብዙ ጉዳዮች ይነሱበታል። በዝውውር ሀሳቦች እነዚህ ጉዳዮች በስፋት አነሳለሁ። የትናንትና ጨዋታን በተመለከተ እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። አርሰናል በቀጣይ በካራባኦ ካፕ ደግሞ የቀጣዩ ዙር በሜዳው ሌላ ከባድ ጨዋታ ያከናውናል። በሜዳው ክሪስታል ፓላስን ይገጥማል። ወደ ፍጻሜ እየተጓዘ ይገኛል። ከ32 ዓመታት በኋላ አርሰናል ዋንጫውን ያሸንፋል ተብሎ ይጠበቃል። ዘንድሮ ሚኬል አርቴታ የሚተወው ዋንጫ ቸል የሚለው ውድድር ያለ አይመስልም። ያንንም በትናንትናው ዕለት ተመልክተናል። ቡካዮ ሳካን፣ ዴክላን ራይስን፣ ጁሪን ቲምበርን እንዲሁም ደግሞ ጋብሪኤል ማጋለሽን ጨምር ቀይሮ በማስገባት በደንብ የተጠናከረ ቡድን ይዞ ቀርቦ ጨዋታውንም በደንብ ገሎ የወጣበት ነበረ። በቀጣይ ጨዋታዎች ላይም የሚኖሩ እንቅስቃሴዎችን፣ አዳዲስ መረጃዎችን፣ የዝውውር ሀሳቦችን ይዘን እንመለሳለን። ለዛሬ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ጤና ይስጥልን።